መጽሐፍ ቅዱስ ላይ ኃጢያቱን የደበቀ ያንድ ሰው ታሪክ አለ። ነቢየ እግዚአብሔር ዳዊት። መቼስ ያው ስለተጻፈ ነው። ዳዊት ብዙ ጽድቅ የሰራ ነው፣ ግን ኃጢያቱም ተጽፏል። መጽሐፍ ቅዱስ ጥሩ ታሪኮች ብቻ አይደለም፣ መጥፎ ታሪኮችም ተጽፈዋል። ክፉ የሰሩትም ተጽፏል፣ ደግ የሰሩትም ተጽፏል። ለምንድነው? ተስፋ እንዳንቆርጥ ነዋ። እኛ ክፉዎቹ የወደቁት ሲነሱ አይተን እንድንነሳ። ዳዊት መጀመሪያ ኃጢያቱ ምንድነው? ስራ መፍታት። ስራ ስንፈታ ብዙ ጊዜ ሰይጣን ስራ ይሰጠናል። የሰይጣን የሚሰጠን ስራ ደግሞ ኃጢያት እና ዳዊት ስራ ፈቶ በሰገነቱ ሲመላለስ ቤርሳቤ የተባለች ሴት ከወር ልማዷ ነጽታ ነበርና ገላዋን ስትታጠባየ ተመለከተ። ብቻ አይደለም መርዞ አያት፣ በደንብ አያት። ስለዚህ ልቡ በዝንቡት ጦር ተነደፈ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። በቃ እዚህ ጋር ነው ታሪኩ ማብቃት ያለበት። የሰው ሚስት ናት ሲባል ያቆም ነበር። ዳዊት ግን አስጠራት። ብዙ ጊዜ ማመንዘር የሚመጣው ባለትዳር ነው። ባለትዳርና ከተባለ በኋላ ጨዋታው ይቀጥላል። የሰው ሚስት ናት ሲባል ማቆም አለበት። ዳዊት ግን አስጠራት፣ አስመጣት፣ አስነወራት። መጽሐፍ ቅዱስ ባልና ሚስት የሚያደርጉትን ሩካቤ አወቃት ይላል። አዳምም ሚስቱን ሔዋንን አወቃት፣ አብርሃምም ሳራን አወቃት ይላል። በጋብቻ በሕግ ከሆነ ከሕግ ውጭ ከሆነ ግን አስነወራት፣ ደረሰባት ነው የሚለው። ስራው አንድ ነው፣ እግዚአብሔር ግን ሁለት አድርጎ ነው የሚያየው። ስለዚህ አስነወራት። ይቺ ሴት በአጋጣሚ ከወር ልማዷ ነጽታ ነው አይደል ስትታጠብ የነበረው። ስለዚህ ጸነሰች እና ማርገዟን ላከችበት። አሁን አስቡት፣ ዳዊት የወታደር ሚስት ቀምቶ ደፈረ ቢባል ለስሙ ጥሩ ነው አይደል? እችን ነገርማ ማረም አለብኝ ብሎ ኬጢያዊ ኦርዮን አስጠራው ከጦር ሜዳ። እቅዱ ምንድነው? መጥቶ ከሚስቱ ጋር ያድራል፣ ያው ጽንሱ ከሱ ነው ይባላል ማለት። አስጠራው። እንዴት ነው ጦሩ? እንዴት ነው? በላርፈት ሄዳለህ፣ አሁን ወደ ቤት ግባና ራት ብላ፣ እንደው ከሚስት ጋር ተኛ ማለት ነው የቀረው። ኃጢያቱን ለመሸፈን ከቤተ መንግስት ምግብ ተላከለት። ብዙ ጊዜ ከቤተ መንግስት የሚላክ ምግብ ችግር አለ። በላ ጠጣ፣ ግን ውጭ አደረ። ዳዊት ሲሰማ ከውጭ ነው ያደረው። አስጠራው። ምን ነው? ምን ሆነ ነው ውጭ አደርካል? የእግዚአብሔር ታቦት በደጅ አድራ። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከሚስቴ ጋር ገብቼ ተኛለዋል? እንዴት ከምኔ ጋር? ዳዊት እኮ ከሰው ሚስት ጋር ነው የተኛው። አይገርም? እንዴት ከሚስቴ ጋር ይላል? ከሕግ ሚስቱ ጋር እኮ። እናም የእግዚአብሔር ታቦት በደጅ አድራ። አሁን ስለ ታቦተ ጽዮን ክብር ኬጢያዊው ኦርዮ ከአሕዛብ የተመለሰው ተገዝሮ የተመለሰው ኦርዮ ለዳዊት ይንገረው። ዳዊት በታቦተ ጽዮን ፊት የዘለለው ዳዊት ማለት ለሱ ከአሕዛብ የመጣው ኦርዮ ነገር። አንዳንዴ መንፈሳዊ የምንባል ሰዎች፣ የቤተ ክርስቲያን የምንባልን ሰዎች አሕዛብ በልጠው ሊመክሩን ይችላል። ዮናስን አልሰማችሁ? ተነሳና አምላክን ጥራ አሉት እኮ እዛ መርከብ ውስጥ። አሕዛብ እኮ ናቸው። ጸሎት አስተማሩት ለዮናስ፣ ለነቢዩ ከእግዚአብሔር ቃል በቃል የሚነጋገረው ዮናስ ተነሳና ጸልይ ተባለ። አንዳንዴ በኃጢአት ስንደክም ከኛ ሩቅ የተባሉ አሕዛብ የተባሉ ሊያስተምሩን ሁሉ ይችላል። ከኔ ጋር ናቸው ምእመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዴት ስለ እግዚአብሔር ታቦት ክብር እግዚአብሔር ለምን ይሄን ያጻፈ ይመስላችኋል? አሁን እንደ ዳዊት ለእግዚአብሔር የቀረበ ሰው አለ? ልበ አምላክ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ግን በኃጢአት ወደቀ። ኃጢአት ያላዋረደችው ሰው የለም። ኃጢአት ያላዋረደችው የለም። ምእመናን ማንንም እንዳታምኑ ነው። እገሌ አባት ነው፣ እገሌ መነኩሴ ነው ናቸው፣ እገሌ አጥማቂ ነው፣ እገሌ ሰባኪ ነው፣ እገሌ ዘማሪ ነው፣ እገሌ እኮ ጸሎተኛ ነው፣ እገሊት እኮ እንዲህ ናት ብላችሁ ማንንም ሰው እንዳታምኑ። የፈለገ ጸሎተኛ ቢሆኑ ከዳዊት ይበልጣል? አይበልጥ። ቢፈውሱ ሀብተ ፈውስ የተሰጠው ነው ዳዊት። አቤት መዝሙር ቢባል ከዳዊት በላይ ዘማሪ የለም፣ ሰባኪ። ማንንም እንዳታምኑ። ኃጢአት ያላዋረደችው የለም። ወግታ የጣለቻቸው ብዙዎች ናቸው። ለማንኛውም ዳዊት ድጋሚ ኦርዮን አብልቶ አጠጥቶ አሰከረው። ከሚስቱ ጋር ገብቶ እንዲተኛ ፈልጎ እሱ ግን አልተኛም። አሁንም ለሁለተኛ ጊዜ ውጭ አደረ። ምን ነው ሲለው ታቦተ ጽዮን በደጅ አድራል፣ አንተ አትሰማም ብሎ ደብዳቤ ጽፎ ላከው። ደብዳቤው ይሄ ሰው ይገደል የሚል ነው። ምስኪን ኦርዮ እንደ ባህራን የሞቱን ደብዳቤ እንደያዘው ባህራን እንደ ይስሐቅ የሚሰዋበትን ተሸክሞ እንደሄደው
እንደ ክርስቶስ መስቀሉን እንዳያዘው መገደያውን ደብዳቤ ይዞ ወደ ኤልያብ ወደ ጦር መሪ ወስዶ አሳየው። አየው፣ ሲያየው ይገደል ይላል። በጣም አዘነ። ግን የንጉሥ ቃል ነው፣ ምንም ማድረግ አይቻልም። የጠላት ጦር ግር ብሎ የሚመጣበት ቦታ ላይ ሄዱና ጥላችሁ ሽሹ አላቸው። እሺ ብለው ወታደሮች ጠላት ሲመጣ ኦሪዮን ብቻውን ጥለውት ሮጡ። ወዴት ነው የምትሄዱት? ታቦተ ጽዮንን ከታችሁ፣ እስራኤልን ከታችሁ እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? ማን ይመለከታል? ነቢዩ ናታንን ላከው እግዚአብሔር። የእግዚአብሔር ነቢይ ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገር ሰላም ነው፣ በፈረስ ላይ ከመጡ ችግር አለ። ምንድነው አለ ዳዊት። ደነገጠ። አረ ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። ምን ነው ምን ሆነ አለ። አይ አንድ ሰው አንድ በግ የነበረው ደሃ ሰው ነበረ እና ይህ ደሃ ሰው ከጎረቤቱ ደግሞ ብዙ በጎች ያሉት ባለጸጋ ሰው እና ይህ ሰው ወደ ሩቅ አገር መሄድ ሲፈልግ ይችን አንዲት በግ ለባለ ብዙ በጉ ሰውዬ አደራ ብሎ ሰጠው። ይህ ሰው እሺ ብሎ ተቀበለ። ከዛ እንግዳ መጣበት። እንግዳ ሲመጣበት ብዙ በጎቹ መሃል አንዱን ማረድ ሳስቶ ይህ ሰው አደራ ብሎ የሰጠውን በግ አረደበት። ምን ይመስልሃል ንጉሥ ሆይ አለው። ይህ ሰው ምናምንቴ ነዋል። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ ያ ሰው አንተ ነህ አለው። ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። እግዚአብሔር አንድ ሰው ለአንድ ሰው ነው ያለው። ዳዊት ግን ብዙ ሚስት ነበረው። አንተ ነህ። አንዲት በግ አለው የተባለው አንተን አምኖ ጦር ሜዳ ሄደው ኦሪዮን። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ይህንን ከበጎች ከሚስቶች ከአንዷ ጋር ማሳለፍ ስትችል የሱን አንዲት በግ አምኖ የሰጠህን በግ አረድክበት። ስለዚህ የፈረድከው በማ ላይ ነው? በራስ ላይ ነው። ይገርማቸዋል። ዳዊት ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለ? አይሰማም። 4 እጥፍ መለሰለት እግዚአብሔር። እሱ አንድ ኦሪዮን ነው አለ የገደለው። ዳዊት ከዚህ ሴት ከቤርሳቤ የተጸነሰው ልጁ ከተወለደ በኋላ በጠና ታሞ ዳዊት ማቅ ለብሶ ተንፈራፍሮ አልቅሶ ለምኖ እግዚአብሔር ግን አልፈቀደም። ያ ልጅ ሞተ። አንድ በሉ። 2 የዳዊት ወንድ ልጅ አምኖን የሚባል ሴት ልጁን ደፈረበት። ወንድም እህቱን ደፈረ። ይሄ በቁም መግደል ነው አይደለም? አዋረዳት። ዳዊት አዘነ። ስንት? 2 3 ይህ ደፋሪውን ልጅ ሌላው የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ተነስቶ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 4 አቤሴሎም ዳዊት ላይ አምጾ በጦር ሜዳ ሞተ። ስንት ሆነ? 4 አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ ይላል። ይሰማል። እግዚአብሔር ይሰማል። አሁን ይህን ሁሉ ታሪክ ያነሳውን ለምንድን ነው? ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ለመሰወር ነው። እና መጥቶ ገለጠበት። እግዚአብሔር ሲገልጥበት ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ዳዊት ጸሎት ያውቃል። አያችሁ፣ ሲያየው ኃጢአቱ አዋጠው። እንደ ኃጢአቴ መጠን አይደለም። እንደምን መጠን? እንደ ቸርነት መጠን ማረኝ። እንደ ይቅርታ ብዛት መተላለፌን ደምስሳል። በደሌ አያዋጣኝም፣ አንተ ፊት አያቆመኝም። ልትምረኝ የሚገባኝ አይደለሁም። እንደ ምህረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ይኸው አምኛለሁ። ኃጢአቴም ሁል ጊዜ በፊቴ ነው አለ። የሰራሁትን ኃጢአት አልረሳውም፣ ሁሉ ያስታውሰዋል። አንተን ብቻ በደልኩ አለ። ንጉሥ አድርገህ ሾመኛል፣ ከኔ በላይ አለቃ የለም። አንተን ያለው አንተን ብቻም በደልኩ። ብበድልስ አንተን መሐሪውን አይደል? ይቅር ባዩን አይደል ወይ? አንተን እኮ ነው የበደልኩት። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ ሁሉ ይበድላል ብለህ የተናገርከው እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ ተገኘሁ። ሁሉም ለካ የረከሰ ነው አለ ዳዊት። ይህንን ሁሉ ኃጢአት ውስጥ የገባው ግን ኃጢአቱን ለመደበቅ ነው። ኃጢአቱ ተደበቅ አልተደበቀም? እንኳን ሊደበቅ የብስራተ ገብርኤል ምእመናን ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደል? የሰው ሚስት እንዲያርጎ እኔ ገና ሌላ ደብረ ሄጄ እናገራለሁ።
እሱ የዛ ዘመን ሰው እንዳይሰማ ነው የፈለገው አይደል? መማሪያ ያደረገው እግዚአብሔር። መማሪያ ከመሆን ይሰውረን። አይገርምም? የዘር ሐረጉ እንኳን ሲዘረዘር መች ለቀቀው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ እሴይም ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት እስቲ በሉ? ከኦሪዮ ሚስት ማንን ወለደ? ሰሎሞንን ወለደ። እዚህ ውስጥ ዳዊትንም የኦሪዮ ሚስትንም እግዚአብሔር እንዳዘነባቸው ያሳያል። ዳዊትን ከኦሪዮ ሚስት ብሎ በኃጢአት መውለዱን ገለጠበት። የኦሪዮ ሚስት ደግሞ ምንድነው ጥፋቷ ካላችሁ፣ ባሏን ከገደለ በኋላ እሷ ከዳዊት ጋር ሚስት ሆና ቀጥላለች አይደል? አልቀጠለችም? ከባሏ ገዳይ ጋር ኖራለች። ስለዚህ ይህ ደግሞ ጥፋቷ ስለሆነ ስሟ ወንጌል ላይ ይጻፍ ዘንድ አይገባት። የማን ሚስት አላት? የኦሪዮ ሚስት። የኦሪዮ ሚስት አላት። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይሸፍንልሃል። እግዚአብሔር ኃጢአታችንን ይሸፍንልን። እንዲሸፍነው ግን መግለጥ አለብን። ንስሐ አባቶቻችሁ ጋር ቀርባችሁ ምን ይሉኝ ይሆን አባ፣ እንደው ይታዘቡኝ ይሆን ምናምን እንደው ለሌላ ሰው ቢናገሩ። ሲጀመር ካህን አዲስ ኃጢአትም አንሰራም እኛ፣ ብዙ ክሬቲቭም አይደለን በነገራችን። የሁሉም ሰው ኃጢአት አንድ አይደለም። ሁለተኛ መተህ የምትናገረው ለካህኑ አይደለም። ለማን ነው? ለእግዚአብሔር። ምን ቸገረ? ተናገረው፣ ተበቀለው ሰይጣንን። አንተ ላይ የሰራውን ያቆሰለህን ቁስል ገልጣ አሳየው ለካህኑ። እንዲያርጎኛል ብለህ እግዚአብሔር ፊት አሳየው። ሕፃን ሆነን ትዝ ይላችኋል፣ ስንመታ ወላጆቻችን ጋር መተን የተመታንበትን ቦታ እዚህ ጋር ተመታው ብለን እንደምናሳየው ንስሐ ስትገቡ ሰይጣን የመታችሁን ለአባታችሁ ለእግዚአብሔር እያሳያችሁ። እዚህ ጋር ነው የቆሰልኩት፣ እዚህ ጋር ነው የታመምኩት። ሰይጣን ያፍራል። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ ስትናዘዝ ይፈርስበታል። አንተም ሰላም ታገኛለህ። ናዘዘ አረጋጋ ነው። ኑዛዜ መረጋጋት ነው። ሰላም ታገኛለህ፣ እረፍት። ስለዚህ ኃጢአተኛ ሆነን ለምን ትዕቢተኛ እንሆናለን? ለምንድን ነው ገጽታችን የሚያሳስበን? ለምንድን ነው ጥሩ ሆኖ መታየት የሚያሳስብህ? እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? እግዚአብሔር በሱ እጅ እንድንወድቅ ይፍቀድልን። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን። ሲናዘዝ ራሱ ለቄሱ እንዳይገባ አድርጎ ማለት። አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ይቻላል? አይቻልም። ሐኪም ቤት ሄደ ዶክተር ባጭሩ በሽታ የተባለውን በሙሉ ታምሜያለሁ ትላል። ይሸቀሽቀኛል፣ ይወጋኛል ነው አይደል? በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። እግዚአብሔር ኃጢአታችንን ለመግለጥ ያብቃል። ስንገልጠው ይሸፍነዋል፣ ስንሸፍነው ግን ይገልጠዋል። ይህን ካልን ለመጨረሻ አባቶቻችን ካህናት ፊት ስንናዘዝ፣ ሌላው ካህኑ ኃጢአት ይሰራ የለ ወይ? እንዲያደርጉ የለ ወይ? ካህናት ራሳቸው እንዲየሰሩ አሁን ለአንተ ይቅርታ ያሰጣሉ ወይ ይላል ሰይጣን። አውቆ እኮ ነው፣ ያውቀዋል እኮ። ካህናት የሚሰጡት አገልግሎት ከኃጢአትና ከጽድቃቸው ጋር አይገናኝም። ቅዱስ ባስልዮስ ካህናትን በማህተም ይመስላቸዋል። ማህተም ሁለት ማህተም ቢኖር ይላል፣ አንዱ የብረት አንዱ የወርቅ ቢሆን እላዩ ላይ የንጉሥ መልክ ቢኖረው፣ የንጉሡ መልክ አንድ አይነት ከሆነ ዓለም ነክረ ስትመታው የማህተሙ ስዕል የትኛው የወርቅ የትኛው የብረት እንደሆነ ማወቅ ይቻላል? አይቻልም። በኃጢአተኛ ካህንና በንጹህ ካህን መሃልም ያለው ልዩነት ይሄ ነው። የወርቅ ማህተም የተባለው የኃጢአተኛ ካህን ነው፣ ንጹህ ካህን ነው። የብረት ማህተም የተባለው ኃጢአት ያለበት ካህን ነው። የሚሰጡት አገልግሎት ግን ስንት ነው? አንድ። ምክንያቱም በካህናት አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ይፍታን ያሉት እኛኛውም አባት ጋር ብትሄድ የሚፈታህ እግዚአብሔር። ሰይጣን ግን አውቆ ካህኑን እንድትጠራጠር ያደርጋል። የመጨረሻው ዘመን አንዱ ዲያብሎስ የሚሰራው እስከ ቅትለተ ዘካርያስ የካህናት መገደል ድረስ ይደርሳል። ካህን አሁን እንዲጠላ ሰይጣን የማይሰራው ነገር የለም። ከቅዱስ ፓትርያርኩ አንስቶ ካህናትን እንድንጠላ፣ እኔ ቄስ አልወድም የሚሉ ኮስተር ብለው ደስ ብሏቸው የሚሉ ሰዎች ያሉት ሰይጣን ሆን ብሎ የሚሰራው ካህንን ሲያጣላ ንስሐ እንደማትገባ ስለሚያውቅ ብዙ ሰው ንስሐ እንዳይገባ ከካህናት ጋር ከስጋ ወደሙ ከቅዳሴም እንድትርቅ ካህኑን ያጣላል። እረኛውን እመታለሁ በጎቹም ይበተናሉ የሚለውን ለመፈጸም
የፈለገ ብንበድል ካህናት ቢበድሉ በእነሱ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር።